አርእስተ ዜና የአዲግራት ዩኒቨርሲቲ አዲስ ተማሪዎች መቀበል መጀመሩን አስታወቀ። የሱዳን ፈጥኖ ደራሽ ኃይል የኤልፋሽር ምዕራባዊ ከተማ መቆጣጠሩን ገለጸ። ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር እንደምን ሰለሞን ነኝ። በቅድሚያ ማህበረሰብ ተኮር የሆኑ ስራዎችን በጥናትና ምርምር አስደግፎ እየሰራ መሆኑን የትግራይ ጤና ምርምር ኢንስቲትዩት ገለጸ። የጤና ዘርፉን ዳግም ለመገንባት የሁሉም ሚና ወሳኝ ነው ያሉት የተቋሙ ዳይሬክተር የሰላም ስምምነት ሙሉ በሙሉ መተግበር ዘላቂ መፍትሄ መሆኑን አክለዋል። ዝርዝሩን ሙሉ ብርሃን ዳርጌ አዘጋጅተዋለች። በትግራይ የተካሄደው ጦርነት ከፍተኛ ጉዳት ከደረሰባቸው ዘርፎች መካከል የጤናው ዘርፍ ክፉኛ መጎዳቱን ይታወቃል። የትግራይ ጤና ምርምር ኢንስቲትዩት ተቋምም ይህንኑን ዘርፈ ብዙ የጤና ችግር ለመፍታት በርካታ ጥረት እያደረገ እንደሚገኝ ገልጿል። የተቋሙ ዋና ዳይሬክተር ዶክተር ሀየሎም ካሕሳይ የምርምር ማዕከሉ በዋናነት በትግራይ የሚሆኑ በተለያዩ የአገሪቱ አካባቢዎች ጤናን መሰረት ያደረጉ የሚሰሩ ስራዎችን በጥናትና ምርምር በማስደገፍ ማህበረሰብ ተኮር የሆኑ ስራዎች ለመስራት ያለመ መሆኑን አውስተዋል። ተቋሙ በነበረው ጦርነት ሳቢያ በርካታ መሰናክሎችን የገጠመው መሆኑን ጠቅሰው ለመፍትሄም በርካታ ጥረቶች እየተደረጉ መሆናቸውን አስረድተዋል። በተለይ በጥናትና ምርምር ዙሪያ እጅግ በጣም ለመጀመሪያ በተለይ ከፕሪቶሪያ ስምምነት በኋላ ሁሉም ፓርትነር መረጃ ይፈልግ ነበር። የሆነ ነገር ስራ ለመስራት እናቶች ጤና የሆነ ማገዝ የሚፈልግ ፓርትነር ሪል መረጃ ይፈልግ ነበር። እኛም በጣም የተፈተንበት ጊዜ ነበረ። ስለ ማልኒትሪሽን ወይ ስለ ምግብ እጥረት መረጃ ይፈልጋል ለማገዝ። ስለ ኢቲቪ ሁኔታ መረጃ ይፈልጋል ሰው ለማገዝ። ፓርትነሩ ነው የምልሽ። ሚኒስትሪ ኦፍ ሄልዝ ምን ያህል መድኃኒት እንደሚያስፈልግ፣ ኤችአይቪ ምን ያህል በሽተኞች አሉን፣ ሌላ ስኳር ህመም ምን ያህል በሽተኞች አሉን፣ ምንድን ነው የሚያስፈልገው፣ ውድመት ምን ያህል ነው የሚመስለው፣ እነዚህ ጥናቶች የመስራት ትልቅ ኃላፊነት ነበረ። ጦርነቱ በዘርፉ ላይ ጥሎት ያለፈው ጠባሳ ከባድ እንደመሆኑ መጠን አስፈላጊ ግብዓቶችን በማሟላትና በተለያዩ የትግራይ አካባቢዎች አዳዲስ የምርምር ቅርንጫፎችን ለማስፋት በርካታ ጥረት እያደረጉ መሆናቸውን አክለው የገለጹት ዋና ዳይሬክተሩ ለዚህም ወርልድ ባንክና የጤና ሚኒስቴር ትልቁን ድርሻ መውሰዳቸውን ገልጸዋል። ከሬጀንት አቅርቦት የነበረ መሰረታዊ ችግር እዚህ እየተመረተ ነበር የሚላክላቸው፣ እሱም አቁመን ነበረ። እሱም ሬዚም አድርገናል። እነዚህ በተለይ ከረጅም ሰዓት በጦርነት ስለነበርን አብዛኞቹ ጋይድላይኖች ተቀያይረው ነበረ። ሌላ አፕዴት ድኖ ነበረ። እነሱን አፕዴት ማድረግ ነበረ ወደ ሙሉ ትግራይ ያለው ላቦራቶሪዎች ማለት ነው። ከኳሊቲ አንጻር መስራት የነበረብን ክፍተቶች ነበሩ። እነዚህም እየሞላን ነበረ። ከዚህ ጎን ለጎን ደግሞ አዳዲስ ብራንቾችም እየከፈትን ነው። ለምሳሌ አክሱም ሆፍሊ በቅርብ ይጀምራል ብለን ነው የምናስበው። ማጨው ደቡባዊ ዞንና ደቡብ ምስራቅ ይዝልናል ብለን ነው የምናስበው። ስለዚህ እሱንም ጀምረ ነው። ከፕሪቶሪያ በኋላ የተጀመረ ነው። ላይክሊ አሁን እያለቀ ነው። ጥምቀት አካባቢ ያልቃል ብለን ነው የምናስበው ኮንትራት አግሪመንት መሰረት። ጤናን መሰረት ያደረጉ የህብረተሰቡን ችግር ለመፍታት በሚሰሩ ስራዎች ላይ የተለያዩ መንግስታዊና መንግስታዊ ያልሆኑ አካላት አጋርነት ወሳኝ መሆኑን ያወሱት ዶክተር ሀየሎም ስራውን በትጋት ለመወጣት ሰላም ወሳኝ መሆኑን ገልጸዋል። በመሆኑም የሰላም ስምምነቱ ሙሉ በሙሉ ተግባራዊ በማድረግ ለችግሮች ወሳኝ መፍትሄ ማበጀት ለነገ የማይባል ትልቅ ጉዳይ መሆኑንም አስገንዝበዋል። ፒስ ኤንድ ሴኩሪቲ ከሌለ አንድ አካባቢ ጸጥታ ከሌለ ድህነት ከሌለ ያው ሁሉም ሴክተር እንደሚጎዳ የታወቀ ነው። ግን ጥፊው በጤና ሴክተር በጣም ይበዛል። ምክንያቱም ኢሚዲየት ተጎጂ የሆነ ህብረተሰብ አለ። ዛሬ ለምሳሌ ይሄ ኢንስቲትዩት ዛሬ ስራ ቢያቆም ማአት ነገር ነው የሚተጓጉለው። ስለዚህ ግብርና ይጎዳል፣ ትምህርት ይጎዳል፣ ሌላም ሴክተር ይጎዳል። ጤናው ላይ ያለው ጉዳት ግን ምናልባት አይደር አንድ ቀን ቢያቆም we can imagine what will happen ምን ሊሆን እንደሚችል እንፈጠር። በሱን አድርጎ ረቀቅ አድርጎ አስታስበው እንቅፋቶቹን ዚስ ማችታ ተደርጎ አይደሉም። አብዛኛው ደግሞ በተለይ ከጤና ስርዓት ጋር የምንሰራው ስራ ከፓርትነር ወይም ደግሞ ምንድነው ከአጋዥ እንትኖች የተያያዙ ናቸው።
ቅድም ያልናቸው ነገሮችም በመንግስት አቅም ብቻ የሚደረጉ ብቻም አይደሉም። ሌላ ፓርቲ ይፈልጋል፣ ሶስተኛ አካል ይፈልጋል። የትግራይ ጤና ምርምር ኢንስቲትዩት በትግራይ ያለውን መጠነ ሰፊ የጤና ችግር ለመፍታት በሚደረገው ሁለንተናዊ እንቅስቃሴ ምን እየሰራ ነው ብለን ላቀረብንላቸው ጥያቄም በችግር ጊዜ ለችግሮች መፍትሄ ለማበጀት በጋራ መስራትን አስፈላጊ መሆኑን ያወሱት ዋና ዳይሬክተሩ ለዚህም በተመጣጠነ ምግብ እጦት ሳቢያ ህይወታቸው ያልፍ ለነበሩ የትግራይ ህጻናት ምግብ ለማበጀት በምርምር የተደገፈ በርካታ ስራ መስራታቸውንና ውጤት ማስመዝገባቸውንም አውስተዋል። በጣም ውጤታማ የሆንባቸው ስራዎች አንዳንድ ወደ ባዮሜዲካል ሪሰርችም ስለምንሰራ ምግብ እጥረት ያላቸው ህጻናት ለመፍታት የሰራ ነው ስራ ነው። እሱ ምንድነው ብዙ ጊዜ እኛ ሀቅ ለመናገር መጀመሪያ እንትን ብለን ነበረ። የአዲግራት ዩኒቨርሲቲ ከተለያዩ የሀገሪቱ አካባቢዎች የተመደቡለትን አዲስ ተማሪዎች መቀበል መጀመሩን አስታወቀ። ዩኒቨርሲቲው በዘንድሮ በ2018 ዓ.ም ከ2100 በላይ አዲስ ተማሪዎችን እንደሚቀበል የአዲግራት ዩኒቨርሲቲ የኮርፖሬት ኮሚኒኬሽን ዳይሬክተር አቶ ዮሐንስ ከበደ ገልጸዋል። ተማሪዎች ባለፉት የጦርነት ዓመታት ያሳለፉትን ከባድ ጊዜያት በእድሜያቸውና በስነ ልቦናቸው ከባድ ኪሳራ ማሳደሩን ገልጸው ያለፈው እንዲበቃ ለሰላም ቅድሚያ ሰጥተን መስራት አለብን ሲሉም ገልጸዋል። ታደሰ ልጅአለም አዲግራት ዩኒቨርሲቲ ከተለያዩ የሀገሪቱ አካባቢዎች የመጡ ተማሪዎችን ተቀብሏል። አዲግራት ዩኒቨርሲቲ በዘንድሮ በ2018 ዓ.ም ከ2100 በላይ አዲስ ተማሪዎች እንደተቀበለም የአዲግራት ዩኒቨርሲቲ የኮርፖሬት ኮሚኒኬሽን ዳይሬክተር አቶ ዮሐንስ ከበደ ለዝግጅት ክፍላችን ገልጸዋል። ተማሪዎቹ ወደ ዩኒቨርሲቲ ሲመጡ ልክ ቤታቸው እንዳሉና ያለምንም ስጋት ነፃ ሆነው ለመማር ሕሊናቸውን አዘጋጅተው መምጣት ብቻ እንደሚጠበቅባቸውም አቶ ዮሐንስ ከበደ አክለዋል። መላው የዩኒቨርሲቲውና የማህበረሰብ ክፍል እንዲሁም የአዲግራት ነዋሪዎች ተማሪዎቹ በቆይታቸው ደስተኛና ውጤታማ እንዲሁም እንዲያበረታቱም አሳስበዋል። በሐፈሻ 2119 ተማሮ አብዛ ዓመት ንቅበልና አዲግራት ዩኒቨርሲቲ በየዓመቱ ለተማሪዎቹ ደማቅ አቀባበል እያደረገ መጥቷል። የዘንድሮ አዲስ ተማሪዎችም የእንግድነት ስሜት እንዳይሰማቸው ከዩኒቨርሲቲ ፕሬዝዳንት ጀምሮ የሌሎች ባለድርሻ አካላት ባሉበት ነው እየተቀበልናቸው ያለ ነው። በአጠቃላይ በ2018 ዓ.ም ከ2100 በላይ ተማሪዎች እየተቀበልን ነው። ዩኒቨርሲቲው ለተማሪዎቹ ጥሩ ውጤት ይዘው እንዲወጡ አስፈላጊውን ድጋፍ ያደርጋል። ትግራይ እንግዳ ተቀባይ ናት። ስለዚህ ተማሪዎቹም ከአዲግራት ማህበረሰብ ጋር ጥሩ ግንኙነት ይኖራቸዋል። በመሆኑም ሁሉም ተማሪ የፈለገ የአመለካከት ልዩነት ቢኖረውም በመቻቻልና በመተሳሰብ በጋራ መኖርን ማስቀደም አለባቸው። ወደ ዩኒቨርሲቲው የተመደቡ ተማሪዎችም ባለፉት የጦርነት ዓመታት ያሳለፉትን ከባድ ጊዜያት በእድሜያቸውና በስነ ልቦናቸው ከባድ ኪሳራ ማሳደሩን ገልጸው ያለፈውን እንዲያበቃ ለሰላም ቅድሚያ ሰጥተን መስራት አለብን ሲሉ ገልጸዋል። አዲግራት ዩኒቨርሲቲና የትግራይ ማህበረሰብ ያደረገላቸው አቀባበል ያሳያቸውን አቃፊነትና ደግነት በመልካም እይታ ገልጸውታል። ሁሉም ተማሪ የፈለገ የአመለካከት ልዩነት ቢኖራቸውም በመቻቻልና በመተሳሰብ በጋራ መኖር ማስቀደም እንዳለበትም አዲስ ገቢ ተማሪዎች አመላክተዋል። ሰላም የሁሉ መሰረት ነው ያሉት ተማሪዎቹም ስለሆነም ለሰላም ቅድሚያ በመስጠት ማሳያ ልንሆን ይገባልም ብለዋል። ስሜ አብርሃም ዋሲን ይባላል። የመጣሁት ከአዲስ አበባ ነው። አቀባበሉ በጣም አሪፍ ነው ለደረሰኝ። ሁለተኛ አቀባበሉናም በጣም ደስ ይላል፣ ወድጇል። እኔ በቆይታዬ በጥሩ ውጤት ይዤ ጥሩ ውጤትም ጥሩ እውቀትም ይዤ ከዚህ በማዕረግ ተመርቄ መውጣት ማለት ነው። ሁሉንም ነገር በሰላማዊ መንገድ ከተማርነው ካጠና ነው ማይቻል ነገር የለም፣ ይቻላል። ሁላችንም በደህና ውጤት ተመርቀን መውጣት እንችላለን። ዋናው የራሳችን ፍላጎት ነው ማለት ነው። እና ዝነበረ አቀባበል ናይ አዲግራት ዩኒቨርሲቲ በጣም ገራሚ ነይሩ። ኣብ መናኸርያ ሒዞም ቆበልና ነይሮም በጣም ገራሚ ነይሩ። በጣም ኢና ነመስግን። የመጣሁት ከአድዋ ከተማ ነው። አቀባበላቸው በጣም ደስ ይላል። አቀባበሉ ካሰብኩት በላይ ነው። በጦርነቱ ያሳለፍነው ከባድ ጊዜያት በእድሜያችንና በስነ ልቦናችን ተጽዕኖ አሳድሮብናል። ከዚህ በኋላ ያሳለፍነው ይበቃል። ለሰላም ቅድሚያ ሰጥተን መስራት አለብን። የአዲግራት ዩኒቨርሲቲ በዚህ ዓመት ከ10 ሺህ በላይ ተማሪዎች ተቀብሎ እንደሚያስተምርም ለማወቅ ተችሏል። የትግራይ ፖሊቴክኒክ ኮሌጅ እና የመቀለ ፖሊቴክኒክ ኮሌጅ በ2018 ዓ.ም በተለያዩ የትምህርት አውድ ተማሪዎችን ለመቀበል ዝግጅታቸውን ማጠናቀቃቸውን ገለጹ። ኮሌጆቹ የበጀት ጉዳይና ስልጠናውን የሚወስዱ ተማሪዎች ማነስ ስጋት እንደሆነባቸውም ጠቁመዋል። ለኃይለ ሥላሴ ገብረ ሚካኤል ዘገባ ብርቱካን ጌታዬ።
ከተመሰረተ በ1989 ዓመተ ምህረት ጀምሮ እስካሁን ከ65000 በላይ በመደበኛና በአጭር ጊዜ አሰልጥኖ ተማሪዎችን ለመረቃ ያበቃው የመቀለ ፖሊቴክኒክ ኮሌጅ አሁንም በ2018 ዓመተ ምህረት ደግሞ ተማሪዎችን ለመቀበል ዝግጅቱን ማጠናቀቁን የኮሌጁ ዲን መምህር ሙልጌታ ገብረ መስቀል ይገልጻሉ። ምስ መሰቦ ሲሚንቶ ፋብሪካ በመተሐጋጋዝ ከመሰቦ ሲሚንቶ ፋብሪካ ጋር በመተባበር እንደ ሀገር ለመጀመሪያ ጊዜ በልዩ ደረጃ 5 ትግራይ ላይ እዚህ ኮሌጅ የሰሜን ቴክኖሎጂ ፕሮዳክሽን ማኔጅመንት እንዳስመረቀን ይታወቃል። በ2018 ዓመተ ምህረት በመደበኛ 1500 ተማሪዎችን እንቀበላለን። በአጭር ጊዜ ስልጠና የሚወስዱ ተማሪዎች ደግሞ 4000ና በተለይ በጦርነቱ ምክንያት በተለያዩ ሁኔታዎች የተጎዱ ከሌሎች አካባቢዎች የሚመጡ ተማሪዎችን ለመቀበል ተዘጋጅተናል። በተመሳሳይም የትግራይ ፖሊቴክኒክ ኮሌጅን በ2011 ዓመተ ምህረት ተገንብቶ ወደ ስራ መግባቱን ያስታወሱት የኮሌጁ ዲን መምህር ሚካኤል ኃይለ ሥላሴ በ2018 ዓመተ ምህረት በተለያዩ አውዶች በመደበኛና በአጭር ጊዜ ስልጠናዎች ተማሪዎችን ለመቀበል መዘጋጀቱን ይናገራሉ። ኣብ 2018 ስፍሕ ዝበለ ምድላዋት ኢና ጌርና ዘለና በ2018 ዓመተ ምህረት ተማሪዎችን ለመቀበል ሰፊ ዝግጅት አድርገናል። በተለያዩ አውዶች ለማሰልጠን በግብረሰናይ ድርጅት የተሰሩ በርካታ በጀት የፈጁ ስራ አለን። በጋርመንት፣ በአይቲ፣ በምግብ ዝግጅት፣ በብረታ ብረት ብየዳ፣ በኮንስትራክሽን ማሽነሪ፣ ሌሎች ዘርፎች በቂ የሆነ የሰው ኃይል ይዘን ለማሰልጠን ተዘጋጅተናል። የሚሰጡ ስልጠናዎች የገበያ ፍላጎትን መሰረት ያደረገ መሬት ላይ ውጤታማ ሊሆን በሚችል መንገድ ጥናት ተካሂዶ እንደሚሰጥ ያስታወሱት የኮሌጆቹ አመራሮች፣ ይሁን እንጂ የበጀት ጉዳይና ስልጠናውን የሚወስዱ ተማሪዎች ማነስ ስጋት እንደፈጠረባቸው ያብራራሉ። ሰራሕተኛ ናይ ዝሓለፈ 17 ወርሕ ማህያ ይተከፈለን ኣብ ምንጽርጻር እዩ ዘሎ ሰራተኛው ያለፈው የ17 ወራት ደሞዝ አልተከፈለውም። ስለዚህ በመሰላቸትና በማማረር ላይ ነው የሚገኘው። በዚህ ልክ ደግሞ አሁን እናሰለጥናለን ብለን የያዝናቸው ሰልጣኞች ለነዚህ የስልጠና አገልግሎት ሊውል የሚችል በጀት ያስፈልገናል። በተለይም አጭር ስልጠና የሚወስዱ ጋር ተያይዞ ሰፊ ካፒታል ይጠይቃል። ዓቢ ብድሆ ኮይና ዘሎ ሰልጠንቲ ናብዝና የምምጻ ችግር የሆነብን ሰልጣኞች ወደ ተቋማችን አለመምጣት ችግር ነው። በተለይም በመደበኛ ስልጠና ሲሰጥ ብዙ ሰው አይመጣም። አጭር ስልጠና የሚወስዱ በርካታ ናቸው። ከተጀመረ ጀምሮ ከ4000 በላይ ሰልጣኞች ተቀብለናል። ሰልጣኞቹ ወደዚህ በመምጣት በቂ አገልግሎት ወስደው ራሳቸው ቀይረው ለማህበረሰባቸው ለመጥቀም እንዲሰሩ ጥሪ ማቅረብ ፈልጋለሁ። የቴክኒክና ሙያ ትምህርት ስልጠና ለአካል ጉዳተኞች፣ ለሴቶችና ለወንዶች የመግቢያ ነጥብ ምን ያህል መሆኑን ተመላክቷል። የኢትዮጵያ ቀይ መስቀል ማህበር ትግራይ ቅርንጫፍ ጽህፈት ቤት ለመጀመሪያ ጊዜ በ24 ሰዓት ተገጣጥሞ ለ5000 ሰዎች በቂ የንጹህ ውሃና የንጽህና መጠበቂያ ሳኒቴሽን መጸዳጃዎች በመገጣጠም የአስቸኳይ እርዳታ ለማዳረስ የሚያስችል ኪት ማዘጋጀቱን ገለጸ። ቅርንጫፍ ጽህፈት ቤቱ ከተለያዩ የበጎ አድራጊ ተቋማት ያገኘውን የአስቸኳይ እርዳታ መስጫ መሳሪያ በዘርፉ ቅርበት ያለባቸውን ከተለያዩ የባለድርሻ አካላት የጤና ቢሮ፣ የውሃ ሀብት ቢሮና የበጎ ፈቃደኞችን ለተከታታይ 6 ቀናት ባካሄዳቸው የጽንሰ ሐሳብና የተግባር ስልጠናዎችን ሰጥቷል። የአስቸኳይ እርዳታ ለሚሹ ወገኖች ለመድረስ የሚያስችል አዲሱ የአደጋ ዝግጁነት መሳሪያ በተፈጥሮና ሰው ሰራሽ አደጋዎች ከቦታቸው ለሚፈናቀሉ፣ እንደ ወረርሽኝ በሽታዎች ሲከሰቱ፣ የውሃ እጥረትና መበላሸት ላጋጠሟቸው አካባቢዎች በመድረስ በአጭር ሰዓት ውሃ በማከም በፍጥነት በማቅረብ የሰብአዊና ሕይወት አድን ስራ መስራት የሚያስችል መሆኑን ተገልጿል። የኢትዮጵያ ቀይ መስቀል ማህበር ባለፉት ዓመታት በትግራይ በነበሩ በርካታ ችግሮችን ተከትሎ በጤናው ዘርፍ ቅድሚያ በመስጠት የበኩልን ለመወጣት ባደረጋቸው አስቸኳይ እርዳታዎች የአምቡላንስ፣ የመድኃኒቶችና የሕክምና ቁሳቁሶች በተመጣጣኝ ለህብረተሰቡ አገልግሎት የሚውሉ ድጋፍ ማድረጉ በመድረኩ ተገልጿል። በታዳሽ ኃይል ሶላር የሚሰሩ የውሃ ፓምፖች በማቅረብ በተለያዩ አካባቢዎች የተዘረፉትና በብልሽት የቆሙትንም በማስጠገን የድርሻው የተወጣ መምጣቱም የቅርንጫፍ ጽህፈት ቤቱ የአደጋ ዝግጁነት ፕሮጀክት አስተባባሪ አቶ አባዲ ኪሮስ በወቅቱ ገልጸዋል። በጦርነት የወደሙ ተፋሰሶችንና የደን ሽፋን ወደ ነበረበትና ወደ ተሻለ ተፋሰስ መሰረት ወዳደረገ የደን ልማት ለማሻገር ጥረት እየተደረገ መሆኑን ተገለጸ። የትግራይ ማዕከላዊ ዞን አበርገሌ ወረዳ ወድመው የነበሩ 33 ተፋሰሶች የተለያዩ የተፈጥሮ ሀብት ጥበቃ ስራ በማከናወን በደን መሸፈን መቻሉን ገልጿል። ዘገባው የንጉስ አማረ ነው። ስለ ሻጎስ ያቀርበዋል።
በትግራይ ማዕከላዊ ዞን አበርገሌ ጭላ ወረዳ ከትግራይ ጄኖሳይዳዊ ጦርነት በፊት ወደ ነበሩበት የደን ሽፋን መመለስ ችለው ከነበሩት 43 ተፋሰሶች 40ዎቹ ወድመው የነበረ ሲሆን እነዚህን ወደ ነበሩበት የደን ሽፋን ለመመለስ ጥረት እየተደረገ መሆኑ ተገልጿል። አካባቢያቸው እንዲያገግም ባደረጉት ጥረት ተጠቃሚነታቸው እያደገ መምጣቱን አርሶ አደሮች ይገልጻሉ። ሳር ቤት ተጠቀመሉ በላይ ሳር ቤት ለመስራትና ለእንስሳት መኖ እንጠቀምበታለን። በደን የመሸፈን ስራ በሰራን ቁጥር የምንጠቀመው ነገር እያደገ ነው የመጣው። ይህንን በደን በመሸፈናችን በየወንዙ ብዙ ውሃ ማግኘት ችለናል። በዋናነት እዚህ በሙልሙዑ እንታይ ጥቅም ይበናለሁ ሓደ ማይነት ይዕንዮ ይህን አካባቢ በደን በመሸፈኑ በየወንዞች ዳርና በተለያዩ ዝቅተኛ ቦታዎች ላይ ውሃ እየፈለቀ ነው። ውሃው እስከ በጋ ነው የሚቆየው። ይህ ትልቅ ጥቅም ነው። ውሃ ለማምጣት ሩቅ ቦታ ስንሄድ ነበር። አሁን ከአካባቢያችን እየተጠቀምን ነው። የተፈጥሮ ሀብት ባለሙያ ወይዘሮ ሸጉ ገብረመድህን በበኩላቸው በለምለም ቀበሌ ከ1900 ሄክታር በላይ በተፈጥሮ ሀብት ማገገሙንና በዚህም 100 ወገኖች ተጠቃሚ እየሆኑ ነው ሲሉ ያስረዳሉ። ወላዝ ተሐራስ መሬት ሁሉም ከታች የሚታየው የሚታረስ መሬት የተሻለ ምርት እንዲሰጥ ያስቻለው ይህንን በደን የመሸፈን ስራ በመሰራቱ ነው። ብዙ የውሃ ክምችት አለ። አሁን ያለንበት በደን የተሸፈነ ቦታ ወደ ወጣቶችና አርሶ አደሮች ያሉበት ማህበር ተሻግሯል። በማህበር 106 ተጠቃሚዎች አሉ። በጥበቃ ስራ የተሰማሩትም ከዚህ የሳር ሽያጭ የሚካፈሉ ይሆናል። የአበርገሌ ጭላ ወረዳ የደን ልማት ቡድን አስተባባሪ አቶ መብራቱ ኻልአዩ በጄኖሳይዳዊ ጦርነት ወድመው ከነበሩት 40 ተፋሰሶች 35ቱ ማገገማቸውን ይገልጻሉ። አውዚ ለሎ አመራርሓ ወረዳ አፍት ዘፈር ቁጠባ ዘሎ ኺላ የወረዳው አመራርና የቁጠባ ዘርፍና ባለሙያዎች ከህዝቡ ጋር ባደረጉት ርብርብ 35 ተፋሰሶች ወደ ነበሩበት የደን ሽፋን መመለስ ተችሏል። ይህ 13000 ሄክታር የሚሸፍን ነው። በደን የመሸፈን ስራ በመካሄዱ በጦርነቱ ውድመት ደርሶባቸው የነበሩ የዛፍ አይነቶች አሁን ይገኛሉ። እንደነ ሸዋኻ፣ አየም፣ ማጣም፣ ወይራ የመሳሰሉ ዛፎች አሉ። ሚዳቋ፣ ነብርና ሌሎች እንስሳቶችም በዚህ ደን ይገኛሉ። ይህ ትልቅ የስራ ውጤት ነው። በመሆኑም በወረዳችን ላይ የሚገኝ የማይታረስ መሬት በደን የመሸፈን ስራ የሚቀጥል ይሆናል። የተጎዱና የተራቆቱ አካባቢዎችን በደን ለመሸፈን በተደረገው እንቅስቃሴ አርሶ አደሮች እየተጠቀሙ በመሆናቸው በ2018 ዓ.ም በተፈጥሮ ደን የመሸፈን ስራ በስፋት ተጠናክሮ እንደሚሰራ የወረዳው አስተዳዳሪ አቶ ሰይፍ አርአያ ያብራራሉ። አብዛ ሐለፈ 2017 ዓመተ ምህረት ምርት ዘመን በ2017 እና 18 ዓመተ ምህረት የምርት ዘመን ላይ የታየው ለውጥ ምክንያት በማድረግ በለምለም ቀበሌ ውስጥ የተሰራውን በደን የመሸፈን ስራ ጉብኝት አካሂደናል። ጥሩ ተሞክሮ ተመልክተናል። በበጋ ወቅት ለእንስሳት የሚሆን መኖ በጥሩ ሁኔታ የተገኘበት ነው። በቀበሌው ላይ የተመለከትነው ምርታማነትን በመጨመር ትልቅ ውጤት ነው። በመሆኑም በ2018 ዓ.ም የበለጠ ምርት ለማግኘትና የእንስሳት መኖ ማዘጋጀት እንዲቻል በ13 ቀበሌዎች በደን የመሸፈን ስራ ተጠናክሮ እንዲቀጥል ፕሮግራም ተይዟል። በመጨረሻ የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ በእርስ በርስ ጦርነቱ ከፍተኛ ለውጥ ያመጣል የተባለውን የኤልፋሽር ምዕራባዊ ከተማ መቆጣጠሩን ገለጸ። ቡድኑ በማህበራዊ ድረገጾች ላይ ባወጣው መግለጫ ኤልፋሽርን ነጻ አውጥቶ በቁጥጥር ስር መዋሉን ተናግሯል። አርኤስኤፍ ኤልፋሽርን ሙሉ በሙሉ የሚቆጣጠር ከሆነ የሱዳን ጦር በዳርፉር ክልል በእጁ ስር ያለ የመጨረሻው አካባቢ በመሆኑ ትልቅ ኪሳራ ይገጥመዋል የተባለ ሲሆን የሱዳን ጦር ሰራዊት እስካሁን ስለ ሁኔታው የሰጠው አስተያየት የለም። የተባበሩት መንግስታት ድርጅት የእርዳታ ኃላፊ ከኤልፋሽር በሚወጡ ዘገባዎች ምክንያት ስጋት ውስጥ መግባቱን በመግለጽ በዳርፉርና በተቀረው ሱዳን አፋጣኝ ተኩስ አቁም እንዲደረግ ጠይቀዋል። የተባበሩት መንግስታት መርማሪዎች አርኤስኤፍ አካባቢውን ከበው በቆየበት ወቅት በሰብአዊነት ላይ በርካታ ወንጀሎችን ፈጽሟል ሲሉ ከሰዋል። አሜሪካ በበኩሏ አርኤስኤፍ በዳርፉር አረብ ባልሆኑ ህዝቦች ላይ የዘር ማጥፋት ወንጀል ፈጽሟል ብላለች። የሱዳን የፈጥኖ ደራሹና የሱዳን ጦር ከፍተኛ አዛዦች በመካከላቸው ባለው የስልጣን ሽኩቻ የተነሳ መግባባት ባለመቻላቸው እንደ አውሮፓውያኑ ከ2023 ጀምሮ ሱዳን በግጭት እየታመሰች ነው ሲልም ቢቢሲ ዘግቧል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።